ማናንት የሆነ መሐላችሁ የሆነ ነገር አለ እንጂ ማውን ብለሽዋል ያለፈ ታሪክ ነው ያልቻለሽ የሆነ የተፈጠረ ነገር አለ እኮ እኔ እኮ እየነገርኩት ነው ያለሁት እኔ ካሳውንም ማጣት አልፈልግም ከሱ ጋር መጋባት እፈልጋለሁ እሱ አይመለከተኝም አንተ እኔና ካሳው እንድንጣላ ነው የምፈልገው ምንድነው ፍላጎት እንድንለያይ ነው የምፈልገው እኔና እሱ ማጣላት ነው የምፈልገው አዎ አሁን አባትሽ በምን አይነት መንገድ ካሳው እናት ሊያጠፋት ይፈልጋል የራሴን ቤተሰብ ነፃ ማውጣት ብቻ ሳይሆን እኔ ባለቤቴን እፈልጋለሁ ይሄ ነገር ከተሰማና የሱ ቤተሰቦች ከሰማው ራሷን የሳተችበት ምክንያት ምንድነው እንትን ብላለች አክስቲዮ ጭራሽ ብትሰማ የኔና እሱን ትዳር ጭራሽ አትፈቅደው ያለውን ነገር እኔ ልንገርክና በቃ ስለኛ ቤተሰብ ማጣራት ያለብን ነገር ብታቁም ደስ ይለኛል እንኳን ደስ አላችሁ ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ ምን ይሄ ብቻ ሰፊ የልጆች መጫወቻ 5 የመዋኛ ገንዳዎች እየተካተቱለት በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል ያስተውሉ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ ያሉን ውስን ቤቶች ስለሆኑ በድርጅቱ ስልክ በ0935 011055 ላይ ፈጥነው ይደውሉ ግን ብዙ ነገር እንዳላስገደደ በስትክክል ተስማምታችሁ እንደሆነ ከሪካርዱ ብዙ ነገሮች ሰምቻለሁ እሱን አሁን ወደ ጎን እንተውና በምን አይነት መንገድ እንድትገላት ነው ያዘዘ ከዛስ አባቴን አሳልፈህ ልትሰጠው ነው ማለት እሱ ነፃ አውጥተህ አባቴን አሳልፈህ ልትሰጥ ነው አንቺ እኔን እየተማጸንሽ ምናወራበት ይሆናል ማለት እርግጠኛ ነኝ እኔ እኮ ይሄ ሁሉ ነገር እንዳይፈጠር ነው በቃ እንደምትደርስበት ስለማውቅ ያጣራክ ስላለን ነገሮችን ስማና ተባብረን በቃ ነገሮችን እናጥፋው አባትሽ ወንጀል ላይ ሰራው አይደለም ማለት አዎ ነው በቃ በቢላኮ ልትወጋኝ ነበር ስለዚህ የሆነ ነገር ልታረጋት ነው ካለ ምክንያት እሷ እንደዚህ ቀና ብላ እኮ ሰው ማታይ ሰው ናት እኮ እንዴ የህቴን ባህሪ እኮ ነው ያውቃለሁ እኔ የት እንተዋወቃለን እኔ ምን አውቃ ስለዚህ ወደ ኋላ ያለፈ ነገር መመርመር ነው እንጂ እህቴ ያለ ምክንያት እንደዚህ አትሆንም እንደው የካሳውን እናት ከዚህ በፊት ወይ በፍቅር ግንኙነት ወይ እንደው በእጮኝነት ከዚህ በፊት ተዋውቁ ይሆን የተፈነከተው እሱ እንዴ ሊገደል የነበረው እሱን ጠይቀው እንጂ ሐዋሳይት አካባቢ ፒያሳ እሷም ሐዋሳ ነበር የምትኖረው ሐዋሳ ከፒያሳ 08 ቀበሌ ነበረች እንግዲህ 08 ለፒያሳ ቅርብ ነው እንግዲህ የፍቅርም ይሁን የጥላቻም ይሁን ብቻ የነሱን ጋር ብቻ እንዳታስበው እንዴ ቀለስለስ ትላለች ወይ የድሮ ነገር ትዝ ብሏት ደስ ይላታል ወታደር ዲሲፕሊን አለ እሺ በርጋታ ነው የሚያስበው አይ ሰው አይደላችሁ እንዴ አንዳንዴ ስሜት የሚያደርግ ነገር ይኖራችኋል እንዴ እሺ ቢላኮ እነሱ ባይዟት ኖሮ እሺ ወቅታ ገላኛለች አማች እንደዚህ ይደረጋል ነው ካለ ምክንያት እንደዚህ አታረግም ዝም ብለህ ሰው ስም አታጥፋ ሰላም ውድ የነበልባል ቤተሰቦች እንዴት እንደምንደናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ትላንትና የሰራናቸው ስራዎች አቶ ደጀኔ የሰራቸው ነገር በሙሉ እንግዲህ ጨርሰን ማስረከብ ያለብንን ወይም ደግሞ እንግዲህ የእሱን ሀብት ንብረቶች ማካፈል ያለብንን ነገር አካፍለን ጨርሰናል ደስ ብሎናል በጣም ደስ ይላል ግን ደግሞ መለስ ስንል እንግዲህ የዲያስፖራው ካሳውንን ታሪክ ቤተሰብ አንዳንድ ነገሮች መቀጠል ያሉባቸው ነገሮች ስላሉ ዛሬ የካሳውን ባለቤት ወይም ደግሞ እንግዲህ እጮኛው እምነግርህ ወይም ደግሞ ማሳውቅ ሚስጥር አለ ብላኛለች መናዘዝ የምፈልጋቸው ነገሮች አሉኝ ብላኛለች ያ መናዘዝ የምትፈልጋቸው ነገሮች ምንድነው ወይንስ እኛ ማናውቀው ከካሳውን ጋር የተፈጠረ ችግር አለ በቀደም እንግዲህ እንደተመለከታችሁት ነው ምንም የተፈጠረ አዲስ ነገር እንደሌለ ሌላ ማናውቀው ታሪክ እንደሌለ ብዙ ነገሮች ነግራናለች ዛሬ ግን መናዘዝ ያለብኝ ላንተ ማሳውቅ ያለብኝ ታሪክ አለ ስላለች
በጣም ተቻኩዬ ነው የወጣሁት። እሄዳለሁ፣ ከእሷ ጋር እናወራለን። ለእናንተ ማሳወቅ ያለብኝ ነገር ካለ በስትክክል ላሳውቃችሁ እገደዳለሁ። እስከዛ ድረስ ከኔ ጋር ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ይህም ቪዲዮ ደግሞ ከወደዳችሁ ላይክ አድርጉ። ላይክ ማድረጋችሁ የሚጠቅመን ለብዙሃን እንዲዳረስልን ከኛ ጋር መተባበራችሁን ያሳያል። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። የደውል ምልክቷን ተጫኗት። ቀጥታ እዛ ሄዳለሁ። እስከዛ ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦቻችን ዛሬ ከእህታችን ጋር ተመልሰን መተናል። እናታቸውንም ሆነ አክስታቸውን በዚህን ሰዓት አሁን ማግኘት አልተቻለም። ምክንያቱም እሷ ለብቻህን ማግኘት እፈልጋለሁ ማውራ ነገር አለ ስላለችኝ ከነሱ እንግዲህ ነጠል ብለን እያወራን እንገኛለን። ይሄም የሚሆንበት ምክንያት በጣም ጠቃሚ የሆነ ማስረጃ ልትነግረኝ እንደሆነ ኢንትሮ ላይ እንግዲህ ብዙ ነገሮችን አብራርቻለሁ እና ዲቴል እኔ እናንተ ማውራት አለብን ስላለችኝ ነው እንግዲህ ዛሬ እዚህ የተገናኘ ነው። እስቲ የምትነግረኝ ነገር ምንድን ነው፣ ስለምንስ ነው ልታወራኝ የፈለገችው የሚለውን ነገር በስትክክል እኔም መጠየቅ ያለብኝን ነገር እየጠየኩኝ እናወራለን። ምክንያቱም አሁን ስለ እሷና ስለ ካሳሁን ግጭት ለማውራት ብቻ እንዳልሆነ እርግጠኛ ነኝ። ማለት ሴንሲቲቭ የሆነ ጉዳይ እንዳለ ነግራኛለች። ያንን ደግሞ እስቲ በስትክክል እያጣራን የምንቀጥል ይሆናል። ውድ ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ የሆናችሁ ቀጥሉ እላለሁ። ከወዲሁ እንግዲህ ከኔ ጋር እንድትቆዩ የጋበዝኩኝ ፕሮግራሜን እጀምራለሁ። ሰላም፣ እንዴት ነሽ? ሁሉ ሰላም? እስቲ እንግዲህ ዛሬ ለየት ባለ መንገድ ማውራ ነገር አለ ብለሽኝ ነበር። እስቲ ግን ከዛ በፊት አንዳንድ ነገሮችን እናውራና አንቺና ካሳሁን ነው ምን አይነት ሁኔታ ላይ ትገኛላችሁ? እኔና ካሳሁን ባለፈው ካዋራተን በኋላ አሁን ጥሩ ሁኔታ ላይ ነን። ግን እናቱም እስካሁን ስላልነቃች እሱም እናቱን በማስታመም ተጠምዶ ነው ያለው። ያው እኔም እየሄድኩ እየጠየኳት ነው፣ የቻልኩትን እየሞከርኩ ነው። ግን እስካሁን ምንም አታወራም፣ አትናገርም። ራሷን እንደሳተች ነው እስካሁን እና በቃ ምንም ማድረግ አልቻልንም እስካሁን። ያው ዶክተሮቹ ደግሞ የቻሉትን እየሞከሩ ነው ያሉት። ያው አክስትዮ ትንሽ ባትወደኝም እየተጣላን ነው ምናምን እና በቃ ከሷ ጋር ምንም ሰላም ልንሆን አንቻልም። በአንቺ ምክንያት ነው እህቴ እንደዚህ ሆነችው ምናምን ብላ ሁሌ እንደጮች ነው። ግን ያው ካሳሁን ለኔ አግዙ እየተከራከረ ስለሆነ አሁን ላይ የሄድኩ እየጠየኩት ነው። ከሱ ጋር ጥሩ ግንኙነት ላይ ነው ያለ ነው። ያው የዛኔም የነበረው ልፋታችን በሙሉ እናንተ ሰላም እንድትሆኑ ነውና ዛሬ አባትሽንም እነ ካሳሁንንም አክስቱንም ማንንም ሰው እንዳገኝ አልፈለግሽም እና ብቻችንን እንድንገናኝ እፈልጋለሁ ነበር ያልሽኝና ይሄ የሆነበት ለየት ያለ ምክንያት አለሽ ወይንስ ምንድን ነው? ያው ለየት ያለ ምክንያት አለኝ። ምክንያቱም ባለፈው እንዳወራው ከኔና ካሳሁን እዛ እያለን በጣም ብዙ ነገሮችን አሳልፈናል። ውጭ እያለን በጣም ብዙ ችግሮችን፣ ብዙ ስቃዮችን ብቻ በጣም ብዙ ነገር አሳልፈናል ፍቅራችንን እዚህ ላይ ለማድረስ እና ካሳሁንን ማጣት አልፈልግም። እኔ እሱን አግብቼ ከሱ ጋር ልጆች መውለድ እፈልጋለሁ። ከሱ ጋር ነው መኖር የምፈልገው እና አሁን የምነግርህን ነገር እንዲያውቅ አልፈልግም። ማለት ነገሩ ተደብቆ እንዲቀር ነው የምፈልገው እና ከካሳሁን ጋር ምንም ቢሆን ጥሩ ጊዜዎችን አሳልፈናል፣ ብዙ ነገሮችን አስበናል እና ያንን ግንኙነት ማጣት ስለማልፈልግ ይሄ ነገር ተደብቆ እንዲቀር ነው የምፈልገው። እና አክስቱን ጋር እንደነገርኩ ቅድም በቃ በጣም ነው የምንጣላው ምናምን። ከዛ በኋላ አሁን እናትየው ቤት ገብታለች። ሆስፒታል በነበረ ጊዜ እኔ ሆስፒታል ምግብ ይዤ ምናምን ሲሄድ ልገያት ነው ልትበቀያት ነው ትለኛለች። በጣም ብዙ ስንጣላ ነበረ። አትምጪ እዚህ ሆስፒታል ብላ ሁላ እዛ ተጣልተን ነበረ። እዛው ሆስፒታል ውስጥ ካሳሁን ነው በቃ እያረጋጋት የነበረው እና አክስትየው በቃ በጣም ጥልታኛለች። ከዛ በኋላ ከዚህ ቤተሰብ ጋር እንዴት ህይወት እንደምመሰረት አላውቅም። ግን ደግሞ ካሳሁንን ማጣት አልፈልግም። ያው ከተጋባን በኋላ ያው ተመልሰን ለመሄድ ስላሰብን ያው አንገናኝም ብዬ ስላሰብኩኝ ካሳሁን ጋር ነው የምንቀጥለው። ያው ቤተሰቦቹን አልፎ አልፎ ብናገኛቸው ነው። ስለዚህ ካሳሁንን ማጣት አልፈልግም። ያው አክስትየው አሁን ቤት ገብታለች እናትየው እና አሁን ፖይንትሽ ምንድነው? እኔ በቃ እሱን ማጣት አልፈልግም። እኔ እሱን አግብቼ አሁን ታዲያ እሱን መደበቅ ያለብን ነገር ልትነግሪኝ እንደሆነ እኮ ነው እየነገርሽኝ ያለሽው እና እኔንም ግራ እያጋባሽኝ ያለሽው። አዎ ግን ማለት ይሄን ነገር ለመናገር እኔ በጣም ይፈልገኛል። ግን እንድታውቅልኝ የምፈልገው ነገር ምንድነው? እኔ እሱን ማጣት አልፈልግም። ካሳሁንን አጥቼ መኖር አልችልም። በቃ እንደ አዲስ ውሸት ያለው ነገር ከሆነ ግን ወደፊት ያው መሀላችሁ ግጭት መፈጠሩ የማይቀር ነገር። አንዳንዴ እኮ ለጥሩ ነገር ሲሆን ይዋሻል አይደል?
ይሄን ያክል ታዲያ ማለት እኔና እሱ ግንኙነታችን የሚያስቀጥል ከሆነ ነገ እኛ የማይጎዳን ከሆነ ይሄ ነገር ተደብቆ የሚቀር ከሆነ በምንም ሊታወቅ አይችልም። እና እንደዛ ከሆነ እንዴት ነው አምኜክ መነገርክ? ይሄ ነገር አስፈላጊ ነገር ስለሆነ ነው ላንተ ለመንገር የመጣሁት እኮ። መናገር ያለብሽ ነገር ከሆነ ግን ደግሞ ካሳውን እንዲያውቅ አልፈልግም ይሄንን ነገር። ምክንያቱም ይሄ ትንሽ ነገር አይደለም፣ እኔና እሱን ሊያለያይ የሚችል ነገር ነው። ምንድነው እሱ ሊያለያያችሁ የሚችል ነገር? በቃ እኔና እሱን በቃ በጣም ሊያጣላ የሚችል ነገር ነው። ለዛ ነው ባደራ እየነገርኩክ ያለሁት። ይሄን ነገር ቢያውቅ ልንለያይ እንችላለን። እኔና እሱ ደግሞ በጣም ብዙ ነገር ስላሳለፈ እኔ እሱን ማጣት አልፈልግም። ያለሱ መኖርን አልችልም። አንቺ ያጠፋሽው ጥፋት ነው? እኔ ያጠፋሁት አይደለም። ባንቺ የመጣ ነገር ነው? አዎ እንደዛ ነገር ማለት እንዴት እንደምነግርህ እኮ ጨንቆኝ ነው። አሁን ይሄ ማለት እኮ የሆነ ነገር አስፈላጊ ነገር ነው፣ ከካሳውን ጋር የሚያያዝ ነገር ነው። ግን ካሳውን እንዳያውቁ ማለት እኔ እንደዋሽልሽ እያስገደድሽኝ ያለሽ አይደል? አዎ ግን ይሄን ነገር አንተ እያጣራክ ስለሆነ እኔ ባልነግርም የሆነ ሰዓት እዚህ ላይ መድረስክ አይቀርም ብዬ ስላሰብኩኝ ነገ ደግሞ አንተ አውቀክ ለካሳውን ከምትነግረው እኔ ቀጥታ ልንገርክና ያለውን ነገር ሸፋፍነን እንደብቀው ነው እያልኩክ ያለሁት። ምክንያቱም እያጣራክ ስለሆነ የሆነ ሰዓት መድረስክ አይቀርም እዚህ ነገር ላይ። አንተ ካሳውን ካንተ አፍ ከሰማ ነገሮች እንዳለ ነው የሚበላሹት። አሁን አንቺ እያደረግሽ ያለሽው ግን እኔ እናንተ ተባብረን ካሳውን መደበቅ እንችላለን ነው ያልከሉት ማለት ነው አይደለ? እኔ ምንም ያጠፋሁት ነገር የለም እኮ ግን ደግሞ ካሳውን ማጣት ስለማልፈልግ እንደፈለግሽ አላውቅም። ምን ልትናገር እየፈለግሽ እንዳለሽ አላውቅም። ግን እዚህ ጋር እየተረዳሁት እንዳለው ከሆነ የሆነ ነገር ሸፋፍነሽ ለማለፍ ለመደበቅ እየሞከርሽ ነው ያለሽው። እኔ እንደምደርስበት ስለምታውቂ እኔ ከመረሴ በፊት ለእኔ ነግረሽኝ እኔ እዚህ ጋር እንደሸፍንልሽ ነው። ምክንያቱም አንተ ብቻ ነህ ይሄን ጉዳይ እየተከታተልክ ያለከው። አንተ ከደበክልኝ እዚህ ጋር ማንም የሚከታተል ሰው ስለሌለ ካሳው መቼም አያውቅም። ስላባትሽ ነው? አዎ ማለት አይደለም ግን ማለት አባትሽ ከዚህ ቤተሰብ ጋር የሆነ ግንኙነት ነበራቸው አይደል? እንደዛም ነው። ግን በቃ ምን መሰለህ አሁን አንቺ እያደረግሽ ያለሽው ነገር አባትሽ ነፃ ለማውጣት ነገሮችን ይሸፋፍሽ። በቃ ይሄ ያለፈ ታሪክ ነው። ገባካ? ይሄ ያለፈ ታሪክ ስለሆነ የቆየ ታሪክ ስለሆነ አሁን ላይ በቃ ምንም ቢነሳ ምንም የሚጠቅም ነገር አይደለም። በቃ የሆነ ነገር ነው አንዴ የሚቀየር ታሪክ አይደለም። እንግዲህ አሁን ውድ ቤተሰቦቼ እየተናገረችው ያለችው ነገር በሙሉ ምን እንደሆነ አላውቀውም። እርግጠኛም ነኝ ደግሞ በጣም እያጣራው እንደሆነ ስላወቀች ራሷን ነፃ ለማውጣት ቤተሰቦቿን ነፃ ለማውጣት ይመስለኛል ይሄንን ነገር እያደረገች ያለችው። በዚህም ሆነ በዛ ግን እኔ ማጣራት ያለብኝን መስማት ያለብኝ ነገር ከመስማት ወደ ኋላ አልልም። እሷ በእንደዚህ አይነት ሀሳብ ስላቀረበችኝ በዚህ በኩል አንድ ነገር ስላለችኝ አይደለም። ገና አንቺ ማወቅ ያለብሽ ነገር ቢኖር መጀመሪያ ነገሩን ስማውና ማለት አንተ ራስህ እኮ ብትሰማው ልትተባበረኝ ትችላለህ። እዚህ ጋር እኔ አባቴም ሳይጎዳ ባሌንም ሳላጣ ነው መኖር የምፈልገው። መጀመሪያ ስማው ወይ ንገሪኝ። እንዴት እንደምነግርህ እኮ ግራ ገብቶኝ ነው ማለት እንዴት ነው ግራ የሚገባሽ? እኔ እሱን ማጣት አልፈልግም፣ አባቴንም ችግር ውስጥ እንዲገባ አልፈልግም። አባቴ ነው። እኔ ባለፈውም ነግሬካለሁ። እኔ አባቴ ውጪ ሌላ በቃ አባቴን በጣም ነው የምወደው። እሱን ማጣት አልፈልግም። እኔ ቃል ልገባልሽ አልችልም። እኔ ይዋሽልኛል ወይም ደግሞ በውሸት በኩል ይተባበረኛል ብለሽ አታስቢ። ይሄ ፋይል ባይሆን ቆይ ስሚ፣ የምትጠቀመው ነገር የለም። ለምንድን ነው የማትጠቀሙ? ምንም የምትጠቀመው ነገር የለም። በቃ ይሄ ፋይል አሁን አንቺ እሱን ያለያየና እንጂ ምንም የምትጠቀመው ነገር የለም። አየሽ፣ ሆነም ቀረ ግን በመሀላችሁ የሆነ የተደበቀ ትልቅ ሴራ እንዳለ አንቺም ታውቂያለሽ፣ እኔም እየደረስኩበት ነገር ሊኖር ይችላል። በቃ ስለዚህ ነገር ማለት ማጣራትህን በቃ አቁም። ያለውን ነገር እኔ ልንገርክና በቃ ስለኛ ቤተሰብ ማጣራት ያለብህን ነገር ብታቁም ደስ ይለኛል። እኔ አሁን እውነቱን ለመናገር ቪዲዮን አቋርጬው ተነስቼ ልሄድ ነው እኮ። እኔ እኮ እየነገርኩክ ነው ያለሁት። እኔ ካሳውንም ማጣት አልፈልግም፣ ከእሱ ጋር መጋባት እፈልጋለሁ። እሱ አይመለከተኝም። ቆይ አንተ አይደለክ እንዲህ ባለፈው አንድ ላይ መሆን አለባችሁ፣ ነገሮችን አንድ ላይ ማለፍ አለባችሁ ስትለኔ ነበረው። እኔ ትሰሚኛለሽ? ያንን ነገር ሳደርግ የነበረው በትክክለኛና በትክክለኛ መንገድ እዚህ ጋር እየተጎዳችሁ እንዳለ ስለተሰማኝ በደረሰኝ በቤተሰቦቻችን እንትን እኛ ልንጎዳ ነው። ቆይ ስሚኝ፣ እሱን ምንም የገባኝ ነገር የለም። እሱን ከገባኝ በኋላ ነው ማውራበት። ሳይገባኝ ግን ስለምንም ነገር ልረዳሽም ላውራም አልፈልግም።
የምትነግሪኝ ከሆነ ትነግሪኛለሽ። ከዛ ውጪ ግን እኔ አጣርቼ የምደርስበት ነገር ያንቺን ቤተሰብ ሊጎዳ፣ በዚህ በኩል ደግሞ የካሳሁንን ቤተሰብ ሲጎዳ የነበረ ነገር ከሆነ ይህንን ከማጣራት ወደኋላ አልልም። አንቺ ግን አሁን እያደረግሽ ያለሽው ስለ ካሳሁን ቤተሰብ አይመለከተኝ ነው። አሁን አንቺ ሙሉ ለሙሉ የራስሽን ቤተሰብ ነፃ ማውጣት ላይ ነው ያለሽው። የራሴን ቤተሰብ ነፃ ማውጣት ብቻ ሳይሆን እኔ ባለቤቴን እፈልገዋለሁ። ይሄ ነገር ከተሰማና የሱ ቤተሰቦች ከሰማ ራሷን የሳተችበት ምክንያት ምንድን ነው? እንትን ብላለች። አክስትዮው ጭራሽ ብትሰማ የኔና የሱን ትዳር ጭራሽ አትፈቅደውም። ካሳሁንና ራሷን የሳተችበት ምክንያት ምንድን ነው? ይሄንን ትመልሽልኛለሽ ከሆነ መልሽልኝ። ለአንዴና ለመጨረሻ የምነግርሽ አሁን ካሜራውን አጥፍቼ ነው የምወጣው እኮ። እየነገርኩህ ነው። መጀመሪያ እንድትተባበረ እየጠየቅኩህ ነው። ያለውን ነገር ስማኝና ተረዳኛ። ከዚህ በፊት ተባብሬሻለሁ አይደል? አዎ፣ በጣም ነገር ተባብረኛል። የተባበርኩሽ ለምንድን ነው? በትክክለኛ መንገድ አንቺና ካሳሁን ማስታረቅ የሚቻልበት መንገድ ስለተፈለገ ነው። ዘን ምን አለ ካሳሁን የሚወድሻል፣ አንቺም ትወጂዋለሽ። ያንን ነገር ስላየው እናንተን የሚያግባባችሁ ነገር ነው እየፈለግኩ ያለሁት። አሁንም ቢሆን ያንን አደርጋለሁ። በየትኛውም መንገድ ካሳሁንን በተቻለኝ አቅም ለማሳመን ያሉትን ነገሮች ለማድረግ ወደኋላ አይደለም። ግን ደግሞ የምነግርህን ነገር እንዳትናገር እፈልጋለሁ የሚለውን ነገር እኔ ጋር አይሰራም እኮ። ለምን እንዳልኩ ክላስ ወዳክሱን እኔና ካሳሁን እንድንለያይ አትፈልግም። ብዙ ነገር እንዳሳለፍን ታውቃለህ። በቤተሰብ ዳኛ መለያየት የለብንም። ያንን ስላሰብኩ ነው። በቃ ይሄ ነገር ተደብቆ ይቅር። አሁን አትናገሪም እኮ እየነገርኩህ ነው ያለሁት። አሁን ቆይ ይኸው ልነግርህ እኮ ነው። ማለት ምንድነው መሰለህ እንዴት እንደምነግርህ ማለት ይቀላል ነገር አይደለም። ማለት እንዴት ብዬ እንደምነግርህ ግራ ገባኝ። ማለት አንተም እየተረዳከኝ አይደለም። እዚህ ጋር ዙረት ትደርስበታለህ አውቃለሁ። ግን ይቅርታ አንዴ ስሚኝና፣ ይሄ ሁሉ የሚደውሉ ስልኮችን እያየሽ ነው። ይሄ ሁሉ ስራ እኛን የሚጠብቅ ነው። የእናንተ ብቻ ፋይል ሳይሆን በጣም ብዙ ፋይል እጃችን ላይ ያሉት። ስለዚህ እኔ ብትነግሪኝ እሰየው፣ ካልሆነም ደግሞ አሁን አንቺ በመናገርሽ አንቺ ላይ ትኩረት እንዳደርግ ይረዳኛል። እንደዚህ በማለትሽ ብቻ ትኩረት እንዳደርግ ቤተሰቦች ላይም ትኩረት እንዳደርግ ነው የሚረዳኝ። በቀጣይ ሙሉ ለሙሉ እኔ ደርሼበት አንቺ እኔን እየተማጸንሽ የምናወራበት ይሆናል ማለት ነው። እርግጠኛ ነኝ። እኔ እኮ ይሄ ሁሉ ነገር እንዳይፈጠር ነው በቃ እንደምደርስበት ስለማውቅ ያጣራክ ስላለን ነገሮችን ስማና ተባብረን በቃ ነገሮችን እናጥፋው። ያለውን ነገር በዚሁ ላይ እንቋጨው። የኔና የሱም ትዳር ይዝለቅ ነው ያልኩት። ሌላ ነገር አላልኩም። አንቺ በውሸት ትዳርን መገንባት ነው የምትፈልጊው? ቆይ እንደዛ ነው የምትፈልጊው? አማራጭ የለኝማ እሱን ላለማጣት። ካሳሁን ሲሰማው እንደሚፈጠር ታውቂያለሽ? ያንን እኮ ነው እኔም በቃ እንድደብቅልኝ የፈለኩት። ለዛ ነው ምንድነው አንተ ከደበቅልኝ ካሳሁን በምንም ሊደርስበት አይችልም። ምክንያቱም ሌላ የሚያጣራ ሰው የለም። ስለዚህ ነገር እያጣራክ ያለከው አንተ ነህ። በቃ ውድ ቤተሰቦቼ እንግዲህ አሁን ከምትናገረው ነገር አንጻር በጣም ሴንሲቲቭ የሆነ ነገር እየደበቀች እንዳለችና ከቤተሰቦቿም ከካሳሁንም ሁሉንም ነገር እንድሸሽግላት እየፈለገች እንደሆነ ግልጽ የሆነው ነገር ነው። ይሄንን ደግሞ እኔ በፍጹም መተባበር የምችለው ነገር አይደለም። እዚሁ ጋር እኔ ከእሷ ጋር ያለኝን ወሬ አቋርጬ እሷን እንግዲህ ማውራት ባለባት መንገድ እንድታወራ ማድረግ ካለብኝ አደርገዋለሁ። ይቅርታ እንግዲህ ካሁን በኋላ እኔና አንቺ በስነ ስርዓት ባለው መንገድ ላናወራ እንችላለን። ስለሱ ቀድሜ እንግዲህ ይቅርታ ጠይቅሻለሁ። ግን ከዚህ ደቂቃ ጀምሮ ማውራት ያለብሽን ነገር ምንም ነገር ተባበረኝ ሳትል ምንም ነገር ተባበረኝ ሳትይ አንድ ባንድ እንድትነግሪኝ እፈልጋለሁ። ከዛ ውጪ አንተ እኔና ካሳሁን እንድንጣላ ነው የምፈልገው? ምንድነው ፍላጎት? እንድንለያይ ነው የምፈልገው? እኔና እሱ ማጣላት ነው የምፈልገው? አዎ ማለት ትክክለኛ መንገድ ካልሆነ አሁን እንጣሉ ነው የምፈልገው። ለምን እኔና እሱ እንድንለያይ ነው የምፈልገው? ቤተሰቦችን መበጥበጥ ነው የምፈልገው? በቃ የኔና የሱን ነገር ታሪክ መበርበር አቁም። ያለውን ነገር ልንገርክና በቃ ሸፋፍነህ እለፈው ነው ያልኩት። ሸፋፍ ነው ቢታለፍ ይሻላል ወይስ በስትክክል እውነቱ ታውቆ ያንቺ ቤተሰብ ታሪክ በቃ አትድረስብን። በቃ ምንም ነገር እንድታጣራ አልፈልግም። ውጣ ከህይወታችን ነው እያልኩህ ያለሁት እኔ። ያንቺ ቤተሰብ የካሳሁን ቤተሰብ ምን አድርገውት ነው ይሄን ያክል የሚያስፈራሽ? ለቤተሰብሽም ለአባትሽም የሰጋሽው ምንድን ነው? ምን አድርጓቸው ነው? ይሄን ብትነግሪኝ ይሻልሻል። ካልሆነ ግን እውነት ነው የምልሽ አባትሽን ዝም ብዬ እንዴት ልነግር እችላለሁ? አባትሽን በምን አይነት መንገድ ላወራው እንደሚችል ታውቂያለሽ። ከካሜራ ጀርባ ብዙ ነገሮችን ስለ አባትሽ ስላለው ንብረት ስለ ኤቭሪቲንግ ነገር እኔ አይመለከተኝም። እሱን ደግሞ አይተሽዋል፣ በስትክክል አይተሽዋል፣ ምን አይነት ደረጃ ላይ እንደተደረስን አይተሽዋል። እና ብዙ እዚህ ጋር ወሬ ባናበዛ ታሪክ የቆየ ነገር ነው። ባለፈውም አባቴ ነግሮ ካል ስላለው ነገር አባትሽ ምንም የነገረኝ ነገር የለም። ነግሮሃል አትበይኝ። እንደማያውቃቸው ደጋግሞ ነግሮኛል። አሁን አንቺም አሁን እዚህ ጋር
ከምትነግሪኝ ከምሰማው ነገር አንፃር ግን እርግጠኛ ነኝ ይተዋወቃሉ። የሆነ መሀላቸው የሆነ ነገር አለ። አንቺም አሁን ብለሽዋል ያለፈ ታሪክ ነው እያልሻለሽ የሆነ የተፈጠረ ነገር አለ እና አባትሽንም እናትሽንም በስትክክል ላወራቸው እንደምችል ታውቂያለሽ። እናትሽና አባትሽ ያንን ነገር በማፋጠጣቸው ሰዓት ከሚነግሩኝ ነገር አሁን አባቴ እኮ ያለውን ነገር ነግሮካል ባለፈው አይደለ? እዚህ ጋር አባትሽ ነገረኝ ነገር ከሆነ ታዲያ ምን ነግሮካል? አባትሽ ከነገረኝ አንቺ ምን ልትነግሪኝ? እዚህ ጋር እኔ ካልነገርኩ ምን ልትነግሪኝ ነው የመጣሽው? እኔ ያለውን ነገር እኮ አባትሽ ነገረኝ ነገር እኮ እሱን የሚያስቀጣም ምንም የሚያስደርግ አንቺና ካሳው ነው። እኔ እዚህ ጋር አጣርተህ ነገ እንደምትደርስበት ስለማቅ ያለው ነገር ከሚበጠበት ተባብረን ነገሮችን እናጥፋው ነው እያልኩ ያለሁት። እኔም ልርዳ ካንተ ምርዳኝ። እኔ ብዙ ነገር ውስጥ ከምገባ ይሄንን ታሪክ ለማወቅ ከምትለፋ እሺ ንገሪኝ፣ ልንገርክና በቃ ያለውን ነገር ተነጋግረን እንፍታ ነው እያልኩ ያለሁት። ሰማሽኝ? አባትሽ የነገረኝ ነገር ነው አንቺ ልነግሪኝ የመጣሽው አይደለም? ካልሆነ ለምን ማነግሪኝ ታዲያ? እኮ መጀመሪያ እንድተባበረኝ ነው እየጠየቅኩ ያለሁት። ይሄ ማለት ትልቅ ነገር ነው። እስቲ ምንድን እንዳደርግልሽ ነው የፈለግሽው? ዝም እንድለው? በቃ ይሄን ነገር ካወቅኩ በኋላ ለመመርመርም ሆነ አባቴ ጋርም እንደማደርስ ቃል ገብተህልኝ አባቴን በቃ በሰላም ይኑር፣ እኔ እና እሱም በቃ በሰላም ተጋብተን እንድንኖር ነው የምፈልገው። አባትሽ ወንጀል ላይ ሰራው አይደለም ማለት? አዎ ነው። በቃ ይሄ እኮ ለኔ በቂ ነው። እንዴት መሰለ ይሄ ለኔ በቂ ነው ያደረገው ነገር አይደለም። ስለዚህ አሁን አባትሽ ወንጀለኛ ነው። ያለፈ ታሪክ ነው። ቆይ ስሚ፣ የስንት ዓመት ታሪክ ነው። አባትሽ ወንጀለኛ ነው። ከዚህ በላይ ማውራት አይጠበቅብንም። አባትሽን ማስያዝ እንችላለን። ምን እንዳደረገ በምን አወኩ? ወንጀለኛ ነው ያልኩት እኮ ማለት ትልቅ ጥፋት አጥፍቶ አይደለም። ይበቃናል ማለት በአጋጣሚ ያደረገ ነው። ይበቃናል። ውድ ቤተሰቦች እንግዲህ አሁን ከዚህ በላይ የአየሩ ሁኔታም እዚህ አንቀመጥ ያስገደደኝ አይደለም። እኔ እሷ መናገር ካለባት መናገር ትችላለች። ካሁን በኋላ እኔ መጠየቅ አይኖርብኝም። ግን አባቷን ይዤ ማስወራት እንዳለብኝ ስለማውቀው በስትክክል አስወራዋለሁ። አሁን እኔ መጠየቅ አልፈልግም። መናገር የምትችይ ከሆነ መናገር ብቻ ልንገርህ፣ ቁጭ በልና ያለውን ነገር ልንገርህ። መናገር ብቻ ምንም አይነት ጭቅጭቅ አልፈልግም። ነገር እነግርሃለሁ፣ ያለውን ነገር ልንገርህና በቃ ከዛ በኋላ አንተም ትፈርዳለህ። የአየሩ ሁኔታ እያየሹ ነው። ቶሎ በይና ምን መሰለህ አባቴና አባቱ እንትን ነበር ሐዋሳ ባለ ሰዓት ይተዋወቁ ነበር። እሺ። እና የድሮ ጓደኛሞች ነበሩ። እና በዛ ሰዓት ይሄን ታሪክ የሰማሁት በአጋጣሚ ነው። ማለት አባቴ የሆነ ሰዓት ስልኬ ሪከርድ ያደርጋልና አባቴ በእኔ ስልክ ደውሎ ነበርና ከጓደኛው ጋር ሲያወራ የእሱ ባላንስ ጨርሶ በእኔ እያወራ ሪከርድ እንደሚያደርግ አላወቀም ነበር። እና ረጅም ሰዓት በእኔ ስልክ አውርቶ ከዘጋ በኋላ ሲሰጠኝ አጋጣሚ የእሱን ሪከርድ ላጥፋለት ብዬ ላጠፋ ስል እስቲ ብዬ ስሰማ ነው ይህን ነገር ያወቅኩት። ብዙ ጊዜ ከፍቅረኛ ጋር ማወራቸውን ነገሮች ሁሌ ሪከርድ ስለሚያደርግ ደስ ስለሚለኝ ብዙ ጊዜ ሰማዋለሁ ከፍቅረኛ ጋር የምናወራውን ነገር እና በዚህ አጋጣሚ ሁሌ ሪከርድ እንዲያደርግ አድርጌዋለሁ ስልኬ። እና አባቴም በሚደውል ሰዓት በእኔ ስልክ ያወራውን ነገር ሁሉንም ነገር ሰማው ማለት ነው። ያለውን ታሪክ ከጓደኛው ጋር ሲያወራ ነበርና ምንድነው የሰማሁት? እዛ ሐዋሳ እያሉ የአባቴ ሚስት ይወዳት ነበር። ፍቅረኛሞች አልሆኑም ግን ማለት በአይን ይወዳት ነበርና የካሳውን አባት እና አባቴ ጓደኛሞች ናቸው። እና አባቴ የካሳውን ሚስት ያሁኑ ሚስት በአይን ይወዳት ነበርና ይነግረው ነበረ። አባትሽ ጓደኛሞች ስለሆነች ልጅ ወድጃታለሁ ብሎ ይነግረው ነበረ። እሺ። እና አንድ ላይ ጓደኛሞች ነበሩ። ሚስት የካሳውን እናትም እዛ ወታደር ቤት ትመላለስ ነበረ። ማለት እሷ ወታደር አይደለችም ግን የሆነ ውስጥ የምትሰራው ነገር ነበረ። ምግብ ታመላልሳለች ምናምን፣ ምግብ ጽዳት ምናምን ሰራ ነበር ይመስለኛል እንደሰማሁት ከሆነ። ከዛ ይወዳት ነበረ እና የሆነ ሰዓት የካሳውን አባት ከሷ ጋር ፍቅረኛ ሆነ። በዛ ሰዓት አባቴ ይህንን በሰማ ጊዜ በጣም በንዴት ተጣሉና አጋጣሚ እየተደባደቡ እያለ ሽጉጥ ውስጥ ነበርና ሲታገሉ አጋጣሚ ተተኮሰ። ማለት ሆን ብሎ ያደረገ አቅዶ ምናምን አይደለም። ያው ወታደር ናቸው፣ ሽጉጥ ይዛሉ ነው የካሳውን አባት የገደለው ማለት ነው አይደለ? አዎ። በሚታገሉ ሰዓት ሆን ብሎ ያደረገው ሳይሆን በሚታገሉ ሰዓት አጋጣሚ ያ ሽጉጥ ተተኮሰ። ከዛ በኋላ በቃ አባቴም በድንጋጤ አሻራውን አጥፍቶ ቅያሪ ጠየቀ። ከዛ አጋጣሚ ወደ አዲስ አበባ መጣ። እዚህ ከመጣ በኋላ ከኔ እናት ጋር ተዋወቀ።
ከዛ እዚሁ አገባን የተወለድኩ ማለት ነው። ይሄንን ነው እንደደብቅ እና በዛ ሰዓት ደግሞ የካሳውን እናት እርጉዝ ነበረች እንደሰማሁት ከሆነ እሷም አጋጣሚ ወደ አዲስ አበባ ገባች። ካሳውን ወለደችው ማለት ነው። በቃ እሱ ከሞተ በኋላ ብቻውን ነው ያሳደገችው ካሳውን። ከሪከርዱ ነው ይሄ ሁሉ ነገር የሰማሽ? ከጓደኛው ጋር አሁን ምን እናደርግ ምናምን ብሎ ሲመካከር ነበር ማለት ገና በጣም ብዙ ነገር አለ። ቃቺን ሴትዮ ይሄን ታሪክ እንዴት ነው ማጥፋት የምፈልገው? ልጅ ታፈቅሯለች፣ እንዴት ነው ይሄን ታሪክ ማጥፋት ምንችለው ምናምን ብሎ ሲያወሩ ነበረ። ያው ከሪከርዱ እንደሰማሁት ማለት ነው። ማለት የዛን ሰዓት በጣም ይወዳት ስለነበረ በእልህ ተነሳስቶ የተደረገ ነገር ነው። በአጋጣሚ የተፈጠረ ነው እንጂ ሆን ብሎ ለመግደል አስቦ አይደለም ያደረገው አባቴም ቢሆን። ከዛ በኋላ እዚህ ከመጣ በኋላ አዲስ ህይወት ጀመረ። ከእናቴ ጋር ተዋወቀ። ከዛን እዚህ ወልዶ እዚሁ መኖር ጀመረ። እዚሁ አዲስ አበባ ከሐዋሳ ከወጣ በኋላ ከዛን እኔም ስኮላር አግኝቼ ወጣን። አጋጣሚ ነው ካሳውንም የተዋወቅ ነው። እኔ ስለ ካሳውን ቤተሰብ ምናምን አውቀው ነገር የለም። ያልሽ ምንድነው ሌላም ነገር ያለው? ከዚህ የሚበልጥ ነገር ምንድነው ያለው? ያው ከዚህ የሚበልጠው ነገር አባቴ ማለት እንዴት እንደምነግርህ ካላቅም ግን አባቴ ይሄን ታሪክ ለማስጠፋት እየሞከረ ነው ያለው። ሁሉም ላይ መንገድ ነው የሚያጠፋው። በቃ ይሄን ታሪክ እንዲደበቅና ጠፍቶ እንዲቀር በቃ ልጄም መስማት የለባትም፣ ባሏም መስማት የለበትም። በቃ እነሱ ተጋብተው እዛው እንዲኖሩ እዛው ወደ ሀገራችን ተመልሰን እዛው አሜሪካ ተመልሰን አሜሪካ እንድንኖርና ያለው ነገር እንዲጠፋ እያደረገ ነው ያለው። ያ እንዲፈጠር ደግሞ አልፈልግም እኔ ማለት ምንም ቢሆን አማቼ ናት። የእሱን እናት ማጣት አልፈልግም ማለት በቃ አባቴ እሷን ሊያስገድላት ነው ማለት። ይሄንንም የሰማሁት ማለት እንዴት ነው ሪከርዱ ከሰማው በኋላ በሌላ ቀን ስከታተለው ነበር። ምን እያደረገ ነው ምን እየሰራ ነው የሚለውን ስከታተል ነበርና በዛ ሰዓት ነው የሰማሁት። እኔም አባቴ ሌላ ጥፋት ድጋሚ ሰርቶ እንዲታሰርብኝ አልፈልግም። ከሱ ውጪ ማንም የለኝም። እናቴም ብቻዋን እንድትቀር አልፈልግም። ስለዚህ ይሄ ሁሉ ነገር እንዳይፈጠር ነው። አንቺ አባትሽ እንዲታሰር ስለማትፈልጊ እናትሽ ብቻዋን እንድትቀር ስለማትፈልጊ አንድ ወንጀለኛ እንዲተው አደርገዋለሁ። አንድ ወንጀለኛ እንዲንቀሳቀስ እንድንፈቅድለት እንድተባበርሽ ትፈልጊያለሽ እኮ። አባቴ ሁሉን ነገር እንዲተው አደርጋለሁ። ያለፈ ነገር አልፏል በቃ። እሺ እናቱን እንዳይገልና በጠይቅሽ ብቻ መልሽልኝ። በቃ እስካሁን አውርተሻል፣ ይበቃሻል። አሁን አባትሽ በምን አይነት መንገድ ካሳውን እናት ሊያጠፋት ይፈልጋል? ምን አይነት መንገድ እንዳሰበ አላውቅም፣ ግን ማለት የሆነ ጓደኛው አለ በጣም የሚቀርበው ጓደኛውና የካሳውን እናት ሊጠይቅ ይፈልጋል ምናምን ሲለኝ ግራ ገብቶኛል። ለምን እንደሆነ ሳልከታተለው በፊት ነውና አስተዋውቂው መታወቅ ይፈልጋል፣ ይተዋወቃሉ ምናምን ሲለኝ ግራ ገብቶኛል። እንደማይተዋወቁ አውቃለሁ። ከዛ ጠዋት ላይ ይዤው ሄድኩ የሱን ጓደኛ ማለት ነው። ከሄድኩ በኋላ ግን በስልክ ሲያወሩ ሰማ አየኋት ምናምን ነገር አገኘሃት ምናምን ብሎ እና መችን ጨርሰው ምናምን ሲባባሉ ሰማው። ከዛ በኋላ ማለት በሱ ሊያስገድላት እንደሆነ ደረስኩበት። እኔ ግን ሊያስገድላት እንደሆነ አላወኩም ነበር። እኔ ጠይቃታለሁ እንዴት ናት ያለችበት ሁኔታ ሊያት ልጠይቃት ስላለኝ ነው ሆስፒታል የወሰድኩት። ለካ እሱ እናትየውን ሊያያትና ማን እንደሆነች ለማወቅ ነበር ለካ ሄደው። በቃ እሱ ጠዋት ከሱ ጋር አሳየሁት፣ ጠየቃት ምናምን። ከዛ በኋላ በቃ ከሳት እንደምትወጣ ሲሰማ በቃ እኔ ቤት አደርሳታለሁ፣ እኔ ወይ ከገባች በኋላ ሄጄ አያታለሁ ለምን ምናምን ስለው አንቺ አታስፈልጊም በቃ ካሁን በኋላ እኛ እንጨርሰዋለን እኛ እናስተካክላለን ሲል እኔ ማቅ መስሎት ይሁን አላውቅም። ቤታቸውን ያውቃሉ? አዎ ቤታቸውን ምናምን ያውቃሉ። ትንሽ ማለት ግን አባቴ ላይ ምንም አይፈጠርም። እኔ አባቴ ላይ ምንም እንዲፈጠር አልፈልግም። ስልኳንም ተቀብሏት ምንም አይነት ነገር እንዳትንቀሳቀስ ስልኮችንም ምንም ሳትጨቃጨቅ ይያቸው። ውድ ቤተሰቦች እንግዲህ ከዚህ በላይ እዚህ ጋር መቀመጥ ያለብን አይመስለኝም። ምክንያቱም ካሳውን በእንደዚህ አይነት ሁኔታ የቤተሰቦቹ ምን አይነት ሁኔታ ላይ እንዳሉ አያውቅም። እሷም ደግሞ እንግዲህ የገዛ አባቷ እንዲታሰርባት ነው የማትፈልገው እንጂ እየተደረጉ ያሉት ወንጀሎች በምን አይነት መንገድ እየተጓዙ እንዳሉ የተረዳች አይመስለኝም። እኔ ግን ዝም ማለት የምችል አይነት ሰውም አይደለሁም። ይሄን እንደዚህ አይነት ወንጀል ሰምቼም አልተውም። ቀጥታኛ ቤት ሄደን ቀድመን እንጠብቀውና ሴታፕ በመስራት ያ የተባለውን ሰውዬ አጥመደን መያዝ የምንችል ይሆናል ማለት ነው። እና እንግዲህ አሁን ካሜራ ሄደን አዘጋጅተን ሴታፕ ሰርተን እንጠብቀውና አቤልንም አክስትዮንም በአንዳንድ ሰበብ እንዲወጡ አደርግና እኔ እዛ እንድሆን አድርጌ
የሚፈጠረው ነገር በሙሉ እንከታተላለን ማለት ነው። ውድ ቤተሰቦች እንግዲህ ያው ግራ መጋባት ውስጥ ነው ያለ ነው። ብቻ ያለውን ነገር ከጨረስን በኋላ ለእናንተ ማብራራት ያለብኝ ነገር ካለም ድጋሚ እንደ ኢንትሮ ነገር ገባላችሁና ያለውን ነገር በሰፊው እንዲገባችሁ ወይም ደግሞ ከካሜራ ጀርባ ያሉትን አንዳንድ ነገሮች ለእናንተ ማስረዳት ባለብኝ መንገድ ለማስረዳት እሞክራለሁ። ከዛ በፊት ግን እኔ ከዚህ መውጣት ስላለብኝ ካሜራ ይዤ እወጣለሁ። እዛ ጋር እንግዲህ ምንም ነገር ተቀድመን ወይም ደግሞ አርፍደን ደርሰን የሆነ ነገር እንዲፈጠር አልፈልግም። ከዚህ ጋር ያለውን ነገር ሰብስበን እንሄድ እፈልጋለሁ። ከኔ ጋር ሆኖ የማን ባለቤት ጓደኛ ልብስ እንደዚህ ነው የምታስተካክለው? የማን የእሷ ባለቤት ጓደኛ? የእሷ አባት የእሷ ባለቤት ጓደኛ የእሷ አባት ጓደኛ ናንተ? በምን አይነት መንገድ እንዴት አንቺ ነሽ? ቆይ ወዴት እየወሰድካት ነው? ቆይ እነሱ ከኛ ጋር መሆን ስላለባቸው እዚህ ጋር መቀመጥ የለባቸው። ምን እየሰራው ነበር ያልከኝ? ልብሷን በእነዚህ አይነት ሁኔታ ነው ታስተካክለው? እሷን ትተህ ለምንድን ነው የመጣው? እሷን ለመጠየቅ ከሆነ ለምን እዚህ ቤት መጣ? ካሜራ አለ እዚህ ቤቱ፣ ሰማኛ? ካሜራ አለ። ምንም ነገር እንዳትወሽ። እዛ ጋር ካሜራ ደብቄ ነው። ለምን ቤቱ ስትቃይ ነበር? ለምን ወጥተው ውጪ ያለውን ኢንቫይሮንመንት አጠና ተመልሰህ መተህ ልታንቃት ነው የሞከርከው? አንገቷ ላይ ሀብሏን ነው የምታስተካክለው? ትሰማኛለህ? ምንም ነገር ያለ የለም። እሱ አባት ሲያወራ የነበረው ሰውዬ እሱ ነው አይደል? ከእሱ አባት ጋር ስታወራ የነበረውን በሙሉ ሪከርድ አለ ማለት ጓደኛዬ ነው እንጂ እንዴ እንደዋወላለን እንጂ እንደዚህ የከፋ ነገር ነው። የእሷ ባለቤት እኮ ሞቷል እኮ። ድሮ ነው የማውቃቸው። ድሮ ነው የምታውቃቸው? ክፍለ ሀገር ላይ። የት ክፍለ ሀገር? ስራ ሲሰሩ። የት በስራ? የት? ወደ ሻሸመኔ። እነሱ የእሷ አባት የእሷን ባለቤት እንደገደለ ታውቃለህ? እኔ በፍጹም የማውቀው ታሪክ የለም። በስልክ ስታወራ የነበረው ታዲያ መንፈስ ነው? እኛ አላወራንም። እንደዚህ ያለ ነገር አላወራንም። እሷ ላይ ሪከርድ አለ። ሪከርዱን ከማስጀመሪ በፊት ያለውን ነገር ብታምነኝ ይሻልሃል። የለም በፍጹም። የህግ አካላቶች አሉ። ሁሉም ነገር በቁጥጥር ስር ለማዋል ምንም ወደኋላ የሚያስብልን ነገር የለም። አይ ለማሳማት ሞክር። የለም እንደዚህ ያለ ነገር የለም። ከአባትሽ ጋር ያወራውን አንድ ባንድ ነገር ሰምቻለሁ። ማለት እኔ እኮ መጥፎ ነገር ውስጥ እንዳገቡ ለእናንተ አስቤ ያደረጉት ነገር ነው እና በቃ ይሄን ነገር ቁሙ፣ በስነ ስርዓት መፈታት አለበት። በቃ ሁለታችሁም ያለውን ነገር መተው አለባችሁ። አንተም አባቴም ቢሆን በቃ እርሱት ያለውን ነገር። ምንም የለም እኮ ምንም ያወራነው ነገር ማለት ያወራችሁትን በሙሉ ሰምቻለሁ። ያለውን ነገር አጣርቻለሁ። እኔ እናትየዋን ልገሏት እንደመጣ አውቃለሁ። የለም በፍጹም። እኔ ልጠይቅ ነው ታመመች፣ ስለታመመች ልጠይቅ ነው የመጣሁት። ጠዋት ላይ ሆስፒታል ሄደሃል አይደለ? አሁን ልጠይቃት ይቻላል። ከእሷ ጋር አውቃቸዋለሁ መጠየቅ እፈልጋለሁ ብለህ በእሷ በኩል ያለ ቤተሰብ መስለህ ለመጠየቅ ሄዳል። ግን ከሰዓት ልትሄድ እንደሆነ እሷ ነክታ ስትጠይቅ ምንድን ያልካት? አንቺ አታስፈልጊም ብላት ነበር። ለምን ነው አታስፈልግም? አይ እኔ ልብስ ማስተካከል ያለሁ ምናምን ለማለት ማለት ያለሁላት ብዬ ነው። ለሴቲቱ አንተ አለህላት። እዚያ
ያውቁሃል። አሁን እንተዋወቃለን በሱ አንዴ የባለቤቷ ጓደኛ ነኝ ትላለህ፣ በዚህ በኩል መልሰህ ደግሞ በሷ በኩል ነው የምንተዋወቀው ትለኛለህ። አባቷ ጓደኛ ነኝ እሷ ያስታመች ስለነበረ በዚያ በኩል ላግዘት ብዬ ያለንን ሪከርድ እንግዲህ እኔ ከሰማሁት ነገር አንፃር ልንገርህ፣ እዚህ ጋር ለማስመሰል ብትሞክር አይመለከተኝም እኔ። ምክንያቱም ታንጀብል የሆነ ማስረጃ እጄ ላይ ስላለ አንተ የፈለግከውን ነገር ብትል አይመለከተኝም። ግን እኔ ያለው ነገር ልንገርህ፣ ራስን ማስመለጥ ከፈለግ የእሷ አባት ወንጀለኛ መሆኑን የገዛ ልጁ ናት አብራኝ ቁጭ ላይ እያወራች ያለችው፣ ሌላ ሰው እንኳን አይደል። እሷ ጠልታው ትዋስቻለች አባቷ እንዴ አባቴ እንዴት እጠላለሁ? እንዴት አባቴ እጠላለሁ? ግን ደግሞ ወንጀል ውስጥ እንዲገቡ ስለማልፈልግ ነው። እና ያልተፈጠረ ነገር አለ ነው። እኔ አባቴ ወንጀል ውስጥ እንዲገባ ስለማልፈልግ ነው። ከዚህ ነገር እንዲወጣ ስለምፈልግ ነው። አንተ ግን ቀድመህ ራስን ማስመለጥ የምትችልበት መንገድ ካለ የእሷ አባት ሐዋሳ እያሉ በተፈጠረው ግጭት መሀል የካሳሁንን አባት እንደገደለው እኔም አንተም እናውቃለን። ይሄንን ነገር አውርታችሁበታል እና በምን አይነት መንገድ ልፍታው ሲለ ጉዳዩን እንጨርሰው ብለዋል። ጉዳዩን ደግሞ ለመጨረስ እንግዲህ ዛሬ የመጨረሻ ቀን ብለን ልክ ልታንቃት ስትል እንግዲህ እኛ በካሜራ የተከታተል ነበር። ወደዛም ስትመጣ ከቀጣዩ ከነበረው ክፍል ውስጥ ነበረንና ለዛም ነው ዝም ያለ። አሁን ግን ያለውን ነገር በስተመጨረሻ መናገር የምትፈልግ ከሆነ ተናገር። የመጨረሻ እድል ስጥ። ምንም ነገር የለም፣ ከዚህ የዘለለ ነገር የለም። ለምን እንደመጣም አትናገርም? ይጠይቅ ታማሚ ጠይቅ። እሺ አባቴስ እሺ ያን ነገር እንዳይታወቅበት ነው። አንተ ለምንድን ነው እዚህ ነገር ውስጥ የገባኸው? ለምንድን ነው ለአባቴ ይሄን ሁሉ የምትተባበረው? ምን ተባበርኩ? ጓደኛዬ ነው። ለምንድን ነው ለአባቴ ልገልለት የወሰንከው? ከፍሎክ ነው ወይስ ምን አድርጎልክ ነው ይሄን ያክል እዚህ ጉዳይ ውስጥ በምን በኩል ያለህበት አንተ? አሁን እዚህ ጋር ትሰማኛለህ? ካሜራው ላይ እንዳለው ከሆነ አንተ ነህ ልትገልህ ስትሞክር የተያዝከው። ካለው ሪከርድ አንጻር ብቻ ነው የእሱ አባት ተጠያቂ ሊሆን የሚችለው። ገዳዩ አንተ ነህ። የመግደል ሙከራ ያደረግከው አንተ ነህ። የምትጠየቁም አንተ ነህ። የእሱ አባት ደግሞ እርግጠኛ ነኝ በባለቤቱ በኩል ያላትን ስልጣን ታውቃለህ። ያለውን ነገር ጠምጥሞ አንተ ላይ ነው ሁሉን ነገር የሚያላክከው። እንዴት ሆኖ ማለት ያዘዘ እሱ ነው። ማዘዙን የምናውቀው እኛ ነን። እኔ ደግሞ ያንን ሪከርድ ከደበኩት መቀመቅ የምትወዱ አንተ ነህ። ያቺ ሪከርድ ብቻ ናት የእሷን አባት ተጠያቂ ላይ ያደርጉ የሚችለው። ካልተባበርከኝ አልተባበረ። ስለዚህ አሁን ምን እያልክ ምን ባረግ ነው ማምለጥ የምችለው? አንተ ለምንድን ነው ሴት ፖይንታችን ላይ መጣልኝ። እኔ የአባቷ ሪከርድ እጅ ላይ አለ። አንተና አባቷ ያወራችሁበት ያ ነገር ከኔ ጋር ከተስማማ ይሄንን ቪዲዮም ያንን ሪከርድም ለሚመለከቱ አካል አሳልፌ እሰጣለሁ። መጠየቅ ባለባችሁ መልኩ ጠይቅ። እምቢ ካልክ ግን ያ ሪከርድ ይደበቃል። አንተ ብቻ መቀመቅ ትወርዳታለህ። እሱንም ደግሞ አባትየው የደረስኩበት ሰዓት አስፈላጊ በመሰለኝ ሰዓት አውጥቼ እሱንም መቀጣጫ አድርጓል። ከዛ በፊት ግን አንተ ራስን ማስመለጥ የምትችልበት እሱ ሲያስገድድ እንደነበር ብዙ ነገሮችን የሰማነው ነገር አለ። አሁን ብዙ ሚዲያ ላይ ማውራት የሌለብን ከነዛ ነገሮች አንፃር እኔ ልረዳ። እውነቱን ንገረኝ። ከህግ ታመልጣለህ አይደለም እያልኩ ያለሁት። አትሊስት ግን አስፈራርቶ እንደሆነ ያሉትን አንዳንድ ነገሮች እንዳወራችሁበት እንዳማከረክ እና ያቀረበልህንም ገንዘብ እናውራበት። ስለሱ ነገር ንገረን። ራስን ነጻ አድርግ። እምቢ ካልክ ግን ይሄ ቪዲዮ ብቻ ተቀማጭ ይሆናል። አንተ መቀመጥ ትወዳለህ። እርግጠኛ ተሳልፈህ አትሰጠኝም? አንተ ሁለታችሁንም ነው። አንተን ለብቻ አሳልፌ አልሰጠህም። እምቢ ካልክ ግን ብቻ ነው። ከዛ አባቴን አሳልፈህ ልትሰጠው ነው ማለት? እሱን ነፃ አውጥተህ አባቴን አሳልፈህ ልትሰጥ ነው? ምን ማለት ነው? እሱ ደግሞ እና ታዲያ እሱን ነፃ አውጣ ካለው እያልክ ከሆነ አባቴን አሳልፈህ ልትሰጥ ነው ማለት ነው። በሱ ቦታ ጓደኛዬ ነው እሱ። በአቅም ስላለው በጉልበት በቃ እንደዚህ አላስወግድካት አይሆንም ምናምን ነገር ብሎኛል። ልክ ነው። እሺ ለዚህ ያላረግ የሞከርኩት። ስለዚህ አሁን ተጉድ አውጣኝ አንተ። ሁለታችሁ ተመካክራችሁ አባቴን ትልትሉ ነው? በቃ አዞኝ ነው ገንዘብ ሰጥቶኝ አዘዘኝ እንጂ አንተ የማናቸውን ጓደኛ አይደለም። አይ ምንም አይደለሁም። የእሱ አባት ጓደኛ ነኝ። ጓደኛ ስለሆንኩ ነው ያዘዘኝ። እሷ አላውቅም። ዋሽቼ ነው ከዚህ በፊት አባቷ ጓደኛ ያልኩ የባሏ ጓደኛ ነው። ዋሽቼ ነው። ስለዚህ ከዚህ በፊት ብዙ የሰራላቸው ስራዎች አሉ ለሱ አባት። በፍጹም ሌላ ምንም የለም። ይሄን ብቻ ነው አብራችሁ የሰራችሁት? ያው በስልክ እንዳልከው አውርተናል። ስለዚህ ኦፈር የተደረገልህ ገንዘብ ነው እንደዚህ ስራ ውስጥ እንድትገባ ያደረገ ነው? ስላስገደደ አስገድዶኝ በጉልበት አስገድዶኛል ብለሃል። ግን ተስማምታችሁ እንደመጣችሁ ብዙ ነገሩን አውቃለሁ። እኔ አሁን አስገድዶ ይሆናል ያልኩ እንድታወራልኝ ስለፈለኩ ነው። ግን ብዙ ነገር እንዳላስገደደ በስትክክል ተስማምታችሁ እንደሆነ ከሪከርዱ ብዙ ነገሩን ሰምቻለሁ። እሱን አሁን ወደ ጎን እንተውና
በምን አይነት መንገድ እንድትገላት ነው ያዘዘ? እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ያሉን ውስን ቤቶች ስለሆኑ በድርጅቱ ስልክ በ0935 011055 ላይ ፈጥነው ይደውሉ። ያዘዘኝ መጀመሪያ ሆስፒታል ሄድና ተስዋ ጋር ሄድና ሁኔታውን አጥናና እነሱን እንዲሄዱ ታደርጋለህ። እዚያ ጠያቂ መስለህ ተመልሰህ ከሰዓት ሄደህ መድኃኒት ነው የሰጠኝ። መጀመሪያ መድኃኒት ሰው ሊኖር ስለሚችል ወይ ውሃ ውስጥ ወይ ምግብ ውስጥ አድርግና በዚያ ነው እንድትወገድ የተፈለገው። ሰው አለበለዚያ ደግሞ ሰው ተሌለ ደግሞ ሁኔታውን አይተህ አጣርተህ ወደዚያ ወጣ አይተህ አፍነን ግደላት ነው ብሎ ያዘዘኝ። ስለዚህ መጀመሪያ ስትራቴጂያችሁ እሷ የምትበላው ነገር ውስጥ ወይ ሰው ይኖራል ብላችሁ ስለገመታችሁ ምንድነው መርዝ ለማድረግ ካልሆነ ደግሞ እሳቸው ሳትጠብቅ አንቀ እንድትገደል ሁኔታውን አይተህ ወደ ደጅም እዚያም ዞር ዞር አይተህ ሰው ተሌለ ትንሽ እንኳን አይሰማህም? አፍነህ ግደላት አለኝ። ምንም አታፍርም? እንደዚህ አይነት ነገር አብራርተህ ስትነግረኝ ምን ላድርግ? አስገድዶኛል። ሁለተኛ ገንዘብም ሰጥተውኛል። ደህና ብር የሚቀይሩ ብር ሰጥተውኛል። እኔ አሁን እንግዲህ እሱ በሰጠ ገንዘብ የተባለውን ስለሰማሁ እጥፉን እሰጣለሁ። እሷን ትገልልኛለህ? አይ በቃ እንደዚህ ያለ ነገር የለም። በድብቅ ነው ያ እኮ አደባባይ ያወጣ እኮ እኔ እጥፍ ገንዘብ እሰጣለሁ። ሰው እንግዲህ አይ እሳቸው ደግሞ እሱ ደግሞ እንትን ማነው እንትን ስላደረጉ ባርቆባቸው ሽጉጥ ስለገደሉ በዚህ ያንን ምን ነው መዘባረቀው ማትጠየቀው ነገር ለምን? አይ ያንን ለመሸፈን ነው። እሳቸው እኮ ወንጀል እንዳይገቡ እኮ ነው። ሌላ ወንጀል ውስጥ እንዳይገቡ ሌላ ሰው ትገላለህ አይደል? እነሱ አጋጣሚ ባርቆባቸው ሰው ገደሉ። አብልቱ እንትን ልታሻልሽ ማበቃ እሳቸው ልታጋልጣቸው ነው። ስለዚህ አንተ ቀድመህ ትገላታለህ። አዎ በቃ በዚያ ምክንያት እሷን ታስወግድን ሰውዬው አይያዙም ማለት ነው፣ ነፃ ይወጣሉ። ስለዚህ ገደል ከተባልኩኝ እሱን ነፃ ለማውጣት ነው የምገለው ነው የምትለኝ? አዎ ያው ምን ላድርግ ትእዛዝም ነው። ደግሞ እየደረሰኝ ነች እሷ። እዚያው ጨርሳት እሷን ጨርሳትና በኋላ ወደ ቢሮ ክፍያችን ለመፈጸም ወደ ቢሮ ና ተመልሰን ምናምን አሉ። አሁን ቢሮ ና ነው ያለ ክፍያ ለመጨረስ? ከዚህ እንደወጣ ቢሮ ነው የምትሄደው ማለት ያ ነበር የሚለው። ውድ ቤተሰቦቻችን እንግዲህ አሁን እዚህ ብዙ መቀመጥ እንዳለብን አይሰማኝም። ለእናንተ ማብራራት ያለብኝን ነገር ካለ በሙሉ አጣርቼ ወደ ቢሮም ሆነ የትም መሄድ ካለብን ሄደን ያለው ነገር ካስተካከልን በኋላ ለእናንተ በስትክክል ያለውን ነገር ሙሉ ለሙሉ ማለት ሊገልጽልኝ ይችላል በምለው መንገድ ወጥቼም ሊሆን ይችላል ወይም ቢሮ አካባቢ ሆኜ በስትክክል አብራርቼ መጨረሻ መውጫ ኢንትሮ ነገር እሰራላችኋለሁ። ወይም ደግሞ መግቢያውን አስተካክዬ ለእናንተ እንደሚሆን አድርጌ ልሰራላችሁ እገደዳለሁ ማለት ነው። ብዙ ነገሮች ዛሬ እንግዲህ ውስብስብ የሆኑ ነገሮች ስላሉ ለመቅረጽም አንዳንድ ነገሮችን በስትክክል ለማስተላለፍም ትንሽ ግራ ጋብቶኛል። በቀጣይ ግን ለእናንተ የሚገባችሁ ነገር ወይም ደግሞ በመውጫ ምሰራው ላይ ለእናንተ በስትክክል እንዲገባችሁ እናንተም ተባብራችሁ እንግዲህ እስከዛሬ ከምታስቀምጡልኝ ሀሳብ አስተያየቶቻችሁ ይገልጽልኛል በምለው መንገድ አስተካክዬ ያስቀምጥላችኋለሁ። አንተ ግን ተነስ አንቺ